ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች የዕለቱን አዳዲስ መረጃ ይዤላችሁ መጥቻለሁ። ምስራቅ እዝ በተሰማራባቸው የጎጃም የግዳጅ ቀጠናዎች ባደረገው ኦፕሬሽን 209 ጽንፈኛዎችን መደምሰሱን አስታውቋል ማለት ነው። እንዲሁም ቀኑ ሙሉ ከሚስቱ ጋር ተኝቶ የሚውልና በሄደበት ሁሉ አረቂ የሚጠጣ ኃይል በመያዛችን ከቀን ወደ ቀን እየከሰመን መጠናል ሲል ዘመነ ካሴ ነው የተናገረው። ሌሎችም ዝርዝር መረጃዎች አሉ። ወደ ዝርዝር መረጃው ስናልፍ እዙ ከህዳር 3 እስከ ህዳር 17 ቀን 2018 ዓ.ም በሰሜን ጎጃም በምዕራብ ጎጃምና በአዊ ብሔረሰብ አስተዳደር ባደረገው የተቀናጀ ስምሪት ህዝቡን ሲያማርሩና ሰላም ሲነሱ የነበሩ ጽንፈኞችን የገቡበት ገብቶ መቷቸዋል። ሰራዊታችን በወሰደው የተቀናጀ በጠላት ላይ ሰብአዊና ማቴሪያሎች ኪሳራ አድርሷል። በዚህም ኦፕሬሽን 209 ጠላት ኃይል በመደምሰስ 30 በማቁሰል 24 መማረክ የቻለ ሲሆን 10 ወዶ ገቦች ሰላምን መርጠው እጅ ሰጥተዋል። በስምሪቱ አንድ ፒኬ መትረየስ 48 ኤኬኤም ክላሽ 62 የቃታ መሳሪያ 3 ሲቺ 5 ቦምብ 8 ሽጉጥ 4 የመገናኛ ሬዲዮ ቲአር ስልክ እንዲሁም 1250 የተለያዩ ጥይት ተኳሾች ሲማረኩ በተጨማሪም 1000 ቃ 6 መትረየስ 3 ስናይፐር እና በርካታ ተኳሾችን ማውደምም ተችሏል። ሰራዊታችን ባደረገው የተቀናጀ አሰሳና ከፍተኛ ፍተሻ በቁንዝላ ኬላ መሳሪያዎችን ደብቀው በመኪና ወደ ባህር ዳር ሊገቡ ሲሉ ተያዙ 3 የጽንፈኛ አባላትን ጨምሮ 25 የጠላትን ሴሎችን በቁጥጥር ስር አውሏል። 1 ኤኬኤም ክላሽ 3 የቃታ መሳሪያ 1 ሽጉጥ እና 1 ቦምብ መያዝ እንዲሁም ጌትነት ተባባል የተባለ በእነሱ አጠራር የጣናው መብረቅ ብርጌድ ወታደራዊ አስተዳደርም ተደምሷል። ለጽንፈኛ ኃይል ሊደርስ የነበረ መሳሪያም በቁጥጥር ስር ውሏል። በወልዲያ ከተማ አስተዳደር ለጽንፈኛ ኃይል ሊደርስ የነበረ መሳሪያ በቁጥጥር ስር መዋል መቻላቸውን ነው የገለጹት። ለጽንፈኛ ኃይሎች ለማስታጠቅ መነሻውን ባህር ዳር አድርጎ መድረሻውን ደግሞ ደሴ ለማድረግ በአይሱዙ መኪና ዲሽቃ በቻንሲ በስውር በማሰር ተጭኖ በመጓዝ ላይ እንዳለ ከነግብረ አበሮቹ በብሔራዊ መረጃና ደህንነት በደረሰ ጥቆማ ከዙ መሐንዲስ ክፍል ጋር በመተባበር በቁጥጥር ስር ማዋል መቻሉም ተገልጿል። በተገኘው የደህንነት መረጃ ተጭኖ ወደ የመጣው ዲሽቃ ከታለመለት ዓላማ ከመድረሱ በፊት በወልዲያ ከተማ በቁጥጥር ስር በመዋል ለጽንፈኛው ቡድን እንደ ሎጂስቲክስ ሆነው የሚያገለግሉ ግለሰቦችን በቁጥጥር ስር በመዋል ወደ ህግ እንዲቀርቡ ማድረግ ስራ እየተሰራ እንደሚገኝም ተመላክቷል። ጽንፈኛው ቡድን ለማስታጠቅ የሚደረገው ተደጋጋሚ ሙከራ እንደማይሳካ ያወሱት የክፍሉ አመራሮች በቀጣይም የሚደረገው ቁጥጥርና ፍተሻ ተጠናክሮ እንደሚቀጥል በቀጠናው የሚገኙ ክፍሎችና አመራሮች ናቸው የገለጹት። እንዲሁም ወደ ሌላኛው መረጃችን ስናልፍ ቀን ሙሉ ከሚስቱ ጋር ተኝቶ የሚውልና በሄደበት ሁሉ አረቂ የሚጠጣ ኃይል በመያዛችን ከቀን ወደ ቀን እየከሰምን መጥተናል ሲልም ዘመነ ካሴ ተናግሯል። ፋኖ በየሳምንቱ አዳዲስ አደረጃጀቶችን እያመጣ ቆይቶ በዚህ ጊዜ ምንም ለውጥ ማምጣት እንደማይችል አውቆ ተስፋ በመቁረጥ ውስጥ ይገኛል። ታጣቂው በሙሉ በሚባል ደረጃ በሽብር እንቅስቃሴ ተስፋ ቆርጧል። አብዛኛው የቡድን ታጣቂ የአማራ ህዝብ ወደ መዝረፍና የግል ህይወቱን ወደ ማደላደል ገብቷል። በተሳሳተ ፕሮፓጋንዳ ተታሎ ቡድኑን የተቀላቀለው ኃይል ወደ ሰላማዊ እንቅስቃሴም በግፍ እየተቀላቀለ ነው። 2017 ዓ.ም የፋኖ ዓመት ነው በማለት ከተናገረ ወዲህ አፍሮ ሚዲያ ላይ ሳይቀርብ የቆየው ዘመነ ካሴም በቡድኑ ላይ ያለው ተስፋ መሟጠጡን በአንድም በሌላም መንገድ መናገር ጀምሯል። የጠንቋይና የጅብ ጋጋታ ምንም እንደማያመጣለት አሁን በደንብ እየተረዳ ይመስላል። ሱዳን መመላለስ ሆነ አስመራ እንዲሁም የወያኔን እግር ማጠብ ፋኖን ከወደቀበት እንደማያነሳለትም ሳይወድ በግዱ አምኗል ማለት ነው። ከዚህም የተነሳ ድክመቱን በታጣቂው ላይ ማላከክ የጀመረ ሲሆን ታጣቂው ሴሰኛና ሰካራም በመሆኑ ያሰበውን ማሳካት አልቻለም ሲል መናገሩን ከቡድኑ አፈትልኮ የደረሰ መረጃ ያመለክታል። ዘመነ ታጣቂው አረቂ አብዝቶ በመጠጣቱና ቀሪውም ሚስቱን አቅፎ መዋሉን በመምረጡ ትግላችን ውጤታማ ሳይሆን ቆይቷል ማለቱን የደረሰ መረጃ ያመለክታል። ዘመነ እነ ሀብቴ ወልዴን ያሉትን ሁሉ ተቀብሎ አፍባን የተቀላቀለ ቢሆንም የአፍባ ቤትም የእግር ሰዓት ሆኖበታል። የጎንደርና የወሎ ታጣቂዎች ለያዩትም አይፈልጉም ነው ሚል የደረሰን መረጃ። እንዲሁም ወደ ሌላኛውና የመጨረሻው መረጃችን ስናልፈዙ የውጭ ጠላቶችን አጀንዳ የሚያመክን ህገ መንግስታዊ ግዳጁን በብቃት እየተወጣ ነው ሲሉም እንግዲህ መረጃዎችን አድርሰውናል ማለት ነው። በአገር መከላከያ ሰራዊት የምስራቅ እዝ ህገ መንግስታዊ ግዳጁን በብቃት እየተወጣ መሆኑን የምስራቅ እዝ ዋና አዛዥ ሌተናል ጄኔራል መሐመድ ተሰማ ናቸው የተናገሩት። የእዙ ዋና አዛዥ ከኮር ከክፍለ ጦርና ከእዝ ከፍተኛ መሪዎች ጋር በወቅታዊ ግዳጅ አፈጻጸም ዙሪያ መክረዋል። በምክክሩም የቀጣይ ህግ የማስከበር አፈጻጸም አቅጣጫ ሰጥተዋል። እዙ በአማራ ክልል ከተሰማራ ጀምሮ የውጭ ጠላቶችን አጀንዳ አስፈጻሚዎችን ሴራ በመረዳት ፍላጎታቸውን የሚያመክን ህገ መንግስታዊ ግዳጁን በብቃት እየተወጣ እንደሚገኝም ገልጸዋል። እዙ በተሰማራባቸው የጎጃም ዞኖች
ህብረተሰቡ ዘላቂ ሰላሙን እንዲያገኝ በማድረግ ረገድ የሰራዊቱ መሪዎች ግዳጁ የሚጠይቀውን የመሪነት ሚናም እየተወጡ እንደሚገኝም ተብራርቷል። የታጠቁ ኃይሎች ህብረተሰቡን በመዝረፍና የአንዳንድ አካባቢውን የጸጥታ አካላትና የመንግስትን ሰራተኞች ቤተሰቦችን በማገት በማንገላታት በዛቻና በማስፈራራት የማይገባ ተግባር መፈጸማቸውንም ዋና አዛዡ ገልጸዋል። ህዝቡ ከሰራዊቱ ጎን በመሆን ድጋፍ እየሰጠ እንደሆነም ተመላክቷል። የተጀመሩ የመሰረተ ልማቶችም ተጠናክረው እንዲቀጥሉ በማድረግ ህብረተሰቡ አስፈላጊውን ድጋፍ እየሰጠም እንደሚገኝ ነው የተናገሩት። ውድ የቻናሌ ቤተሰቦች የሰዓቱ አዳዲስ መረጃ ይህን ይመስላል። በሌላ አዳዲስ መረጃ እስከመለስ ላይክና ሼር እያደረጋችሁ እንዲሁም አዳዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። እስከዚያው ግን መልካም ጊዜ